በል እስቲ ምንድነው ቁጭ በል ጆሲ አባባ ብር ጋሼ ብር አይ ሰላም እሺ እንዴ እንደነሽ ሰላም ነሽ አይ እንደምታስለምዱብን እኮ ሰላም አይ እናንተ ምን አጠፋችሁ? አለን ሙስጠፋ አለ አቴንዳንስ ትይዙ ጀምር እንዴ እኔ ምነው ትምህርት ተዘጋ እንዴ ህፃናት በዙብኝ እኮ እናንተ በቃ ካለ ትልቅና ገንዘብ ከሌለው ሰው ነርቫችሁ አይነቃቃም ማለት ነው። አንቺ ስነ ስርዓትኛ ነርቫችን ሁሉ ጊዜም ንቁና በጣም ጠንቀቃ ፕሪሳይዝ ነን በለኛ። ለምንድን ነው የምታሰድቡን? ሆት ፓንት ብላን እኮ ሄደች እኮ ነው ሚስቲራ አንተ ምን ያገለፍታል? ደናችሁ ሰላም ምንድነው እንደዚህ የሚያፍከናችሁ? ምን ተገኝቶ ነው? ምን እያወራችሁ ነው? አይሰማኝም። እሷ ጋር መሆን ይችላል። ምንድነው እንደዚህ ኮንፊደንስ እና ውበት እንዴ? ምን አለ ለከተማው ሴት ብታከፋፍሉት ይሄንን ትገዛላችኋለህ? የሚሸጥ ነው እንዴ? የሚገርምሽ ነገር አንድ ታለች። ሶስታችሁንም ነው የምትመስለው። የምር እውነቴን እኮ ነው የምልሽ። ምን ይምጣለን? እኔ እንኳን ይዣለሁ። ምን ይጠጣችሁ ነው እናንተ? እኛ ቦልካ ነው። ታዲያ የምን ቁጥቁጥ ነው? ጠርሙስ ይምጣ። ይቻላል። ከፋፋ ከቀኝ ወደ ቀኝ ከቀኝ ገባኝ። አሁን ከሰዎች ጋር ነኝ። መልሼ እደውልልሃለሁ። ኦኬ እደውልልሃለሁ። ወይ ጉድ! ይገርማል እኮ በጣም። እኔ የምለው ምንድነው ይሄ ውበት? ፍሪጅ ውስጥ ነው እንደምታድሪው? ምንድን ብርሃን እኮ ነው የምትመስለው። እኔ ይገርማል በጣም ሪሊ በእውነት በጣም። ቆይ ታውቃቸዋል? አሁን እቺ ዳመራ ያስለኮሰችው አይ አይደለ? ወርቅ ዶላር ዩሮ ምናምን ሰብስባ የመጣች ነች። ኢትዮጵያን 1/3 እንዳለ ክፈል ምናምን ብላ ሰዎች ናቸው ቲንቲ ምናምን አራባክ ግማሽ ፐርሰንት ሳትከፍል አትቀርም። ውበት ይሄን በመነጽር ማየት ነው። አራባክ ምንድነው? ይገርማችሁ አለው የምታዘውን እያወቅሽ ባለ ሎተሪ ልፈልግ ነው እኮ ሎተሪ አዛሪ ልፈልግ ብዬ ሎሚ ያስጨምር ማን ደምናለሽ? እኔ ቤት እኔ ቆንጆ ርችት ሲለኮ ሴት ነበርሽ። እኔ ርችት ከርችት ይልቅ ያንቺ መልክ ነው ልቤን ትርክክ ያደረገው። እንዴት የሚባል ነገር አለው? እኔ ስታይል በትርክክ ማለት ሳይኖርበት ትርክክ ቢልም ይቅርታ አድርጌልሃለሁ። ተቀብያለሁ። አሁን ይሄንን አዝሮ የማያንገትን ቀንጥሼ ሳልጥልልህ ዞር በል ከፊት። ቁጭ በል። የት ቁጭ በል ትደናበር። ቮድካ ሰው አለሽ የኔ ነገር ዝም በል። ስትስቅ እሷ አይቴ ነች በጎን አይቴ በቃ እህቴ እንዲህ ተበታትና ነው የምትመስለው። እህቴ ተበታትና
ጠቅላላ ላይ ጥላችሁብኝ የምትሄዱት የምር እውነትህን ነው ጆሲ እንዴ እኔ ራሴን ከፍዬ ነው እኔ ራሴን ከፍዬ አይደለም እንዴ ከፍላ ይሆናል ሴትዮዋ ያንን ጠርሙስ ማጠጣ ቢሉን ከከፈልክ ምን ሆነ አተረፈ እባክህ ፉግር ነው እኮ ስንት ዕዳ እንዳለብን ታውቃላችሁ አይደል የቤት ዕዳ አለ እንደገና ደግሞ እዚህ የግቢ ኪራይ ዕዳ አለ በዚህ ላይ ሌላ ዕዳ አረ እንደው በእግዚአብሔር እንደው እናንተ ግን እኔ እግዚአብሔርን መሮኛል በቃ እንደው ከናንተ ቢለያየን ብዬ ነው የምጸልየው ፈጣሪ ቢዮንሴ አልሽ ዲስቲኒስ ቻይልድ እንዲ ፍርስርስ ይበል አልሽ ሌላ ግሩፕ አገኘሽ ይሄስ የብሪት መክራሽ ወይ በታት ምን ሳሚ አዳርሽ እንዴት ነበር የጦርነት ውስጥ አዳር አለ አሁን የኔ ቆንጆ ማለት ይቻላል ወንድሜ ማን አስቲ የኔ ቆንጆ ምን አባቴ ዱንልሽ እኔ ስለሆንኩ ነው ዛሬ እዚህ ያገኛችሁ ሳሚ ኧረ በሰላም ሀገር በመንግስት ሀገር በሰላም ሀገር ወረራ ገጨሽን እኮ ምን ገጫችሁን እኮ ይላል ገጩን እንጂ ባልተረጋጋኝ ታከብዳለህ ይሰራልሃል ወይ መኪናው ፍሬን የለውም ዝም ብሎ ነው እውነትህን ነው አንተ እኮ ነው ወደኋላ ስትራፕ አድርገህ መተህ ገጨህ መኪናውን የሚነዳው አካል ሌላ አንቺ ምን ቤት ነሽ መኪናውን የሚነዳው አካል መጥቶ ለምን አያናግረናል እናንተ ምን ቤት ናችሁ እኛማ ተራ በተራ ነው የምንነዳው የኔ መቤት እሱ የራሱ ጉዳይ ነው መኪናው ይሰራላችኋል ሌላ የምትፈልጉት ነገር አለ እንዴ ከኛ እናንተ የምትፈልጉት ነገር ካለ ተናገሩ እንጂ አባራችሁ የገጫችሁን እኮ እናንተ ናችሁ እኮ እናንተን የምንከተለው እንዴ መኪናውን የሚነዳው አካል ለምን አያናግረን አንተ ምን ነው አካበድክ እንደዚህ አካል ብለህ ልትሞት ነው እንዴ አሁን እንደፈራው ሰው ለሰው ሊጋጭ ዶሲ አታስጠቃኝ አንተናው እኔና ተቆንደልኳ መናገር ትችላለች ወንድሜ በያት የተጋጨው መኪና ተራራ የተጋጨ አስመሰለች በእናት ርብቂ ይሄን ያህል ማብራሪያ አያስፈልጋቸውም ይሰራላል አንተ ያያት ነዳም እንዴ ኧረ እኛ የሁለታችንን እናሰራለን አንተ ነኛ መኪና የምታሰራው ምን ችግር አለ ድፍረታችሁ ኧረ ሶሪ ብለናል ኧረ ዘበል በእናትህ ኧረ ሄዳ ያዛት ኧረ ጉድ ያዛት በደንብ አድርገህ ሰብስባት እሺ ባለጌዎች ይሄን አድርግበት እስቲ ቆይ ወዴት እንዴ ካርዳ ስልካችሁ ነው ምን ላደርግልህ ነው ስልካችሁን የምትፈልገው እና በምን እናገኛችኋለን እንዴ ይሄ መኪናን ለማሰራት የመንግስት አካል ይሄን ጉዳይ ማወቅ አለበት የፈለክበት ቦታ ድረስ እሺ በእናትህ ዝም በል ተደረዛ ምን ይመስላል በእናትህ ኧረ ዝም በል አንተ ራስህ ጋቢና ብርቅ አይደለም እውነትህን ነው የኔ አንዳንድ ነገሮች ኤክስፕሌን አድርጌለታለሁ በትንሹ ብሪፍ አድርጎኛል እንግዲህ ያው ወቹ ባለ ሀብቶቹ ሲመጡ አንድ ፕሬዘንቴሽን ቢኖራችሁ ደስ ይለኛል የሚመጡበትን ጊዜ ያሳውቁን እኛ እንገኛለን አይታችኋታል አውቃችኋታል ሴትዮ አላወቃችኋትም እንደው በደንብ እንኳን ብትዋት ምን አለበት እባክህ ዝም በል ብር እንደ ወረቀት እንዲህ እየተበተነ አውቃችኋታል ምናምን ይሰራል እሺ አሁን የግጭት መሆኑ ነው ጆሲ እባክህ ዝም በል የግጭት መሆኑ ነው እንዴ እሺ እና ከታሰረ ይሄን መኪና ሊሞዚን ካላረቁት ምን አለ ትለኛለህ ይሄው እኮ አድራሻው እኮ ማማ ወንጀል ጨርሻለሁ ታፈር እንዴት ነው እሺ የሚፈረመው ጎበዝ ማማ ለምንድን ነው አንቺ ሁሉ ጊዜ የምፈርሚበት እኔ የምፈርምበት ምን ይሆናል እኔ ነኝ ሆምወርክን መስራትን አረጋግጬ መፈረም ያለብኝ አንቺ ድንገት ባትኖሪስ እንዴት አለው
ባትኖሪስ? አለሁልህ እናትዬ። አባቤ የለም አይደል? ካንተ ጋር ስንበር ጅናንኩ ነው የሚሰማኝ። አሁን ሰይሏል እንዳቲ ሄሎ ሄይ ነጋኩ ምንድነው የምትለው? ፈለጠህ ነሽ እንዴ? አይሆንም ስል እንዴ ሰው ፈርታ ነው እንጂ መኪናው እኮ ዛፉ ልትወጣለች። መልካም ፈለጠ አይሆንም በቃ አልሽጥም። እንደዛ መነሻው 3 ቢሊዮን በስም በታሸገ ኢንፍሎ ምንድነው የሚሸጠው? ምን ባክሽ በቃ አንድ ቦታ አልነበረ የገዛሁት ቦታ ለሱ ብር አነሰኝ። ምክንያት ሽጥ ልትከፍል ምን ይደረግ ማለት ስንት ነው የሚያስፈልገው? አንድ 37-38 ሺህ ብር ገደማ ነው። በቃ እሱን ይከፍልልሃል። ነት ገንጅ ግብጽ ለምን እንደተጠበቀች ታውቃለህ? ኧረ ሳሚ ኖሬን አቁምልን በእናትህ። ለምን ነው የማቆመው? እንደ ዓለማችን በወሬ መሰለኝ እኮ እዚህ የደረሰችው። ቆይ CNN፣ አልጀዚራ፣ ቢቢሲ ወሬና ችግር ባይኖር ምን አባታቸው ያወሩ ነበር? እናንተ አንዴ መነዛነስ ከጀመራችሁ ማቆም ያላችሁ። እስቲ ስለሌላ ነገር አውራ። ይሄው ለሱ እንኳን እናውራ እኮ ነው ያለው። እናውራ ወሬ ይዛችኋል እንዴ? ወሬ ይዘናል። እማን ያመጣው ነበር እኮ ምን በወጣ ዘካሪያስ የልብስ አጣቢያዋ ደሞዝ ከፈለ ሰጣታል። እሺ አንተ ግን እኚህ ሴትዮ ያሳዝኑ እንዴ! ስፍስፍ እንደሚሉ ላይታል። እናትን ሰፍሰፊ ሊልበላት እንዴ ምን ማለት ነው? እንደዛ ማለት ከሌሊቱ 9 ሰዓት እየገባ እንዴት ነው የምትንከባከባቸው? ወሬ ብለን ነው ያቆም ነው ሳሚ። ወይ በጣም ጨዋችሁብኝ አውቃችሁ። በቃ ዝቻው እሺ። በነገራችን ላይ በሳምንቱ መጨረሻ ላይ ፕራይቬት ፓርቲ አለ። የከተማው ወይዛዝርት በጠቅላላ አሰፍስፎ ነው የሚጠብቀን እኮ። እናንተ ሳሚ እናንተ ግን እንደው በጣም ነው ትገርሙ። ለሙድ ብላችሁ ገብታችሁ በቃ ትንሽ እንኳን አታፍሩ። ስማ እንጂ አንተ የዛች ልጅ ስልክ ለምን እንደማሰጠኝ? የትኛው? አንተ 10 ዲጂት መያዝ ብርቅ አደረከው እንዴ? ማ እስቲ 5ቱን ዲጂት ንገረኝ። እኔ በእያንዳንዱ 500 ብር ከፍላለሁ። እኔ እሰጥሃለሁ። ለካ ውሽሜ ጋር ነው ያደርሱ። እስቲ ስለሷ ያለህን ኢንፎ ንገረኝ። እሷ ማለት ሪል ስቴት አላት። የሆኑ ህንጻዎችን ሰርታለች። እሷ ማለት ኮንትራክተር ናት። ሴቶና ኮንትራክተር የሴጣን ጆሮ ይደፈን። ጸሐፊዋን ስጠይቃት ነው እንዴ? ጭራይ ጸሐፊዋንም አናግራት። ጆሲ ያጠቀኝ በቃ ጆሲ ፈልገኝ እስቲ፣ ቅርብ ነኝ ፈልገኝ እስቲ። ታውቃለህ የሆነ ደስ የሚል ነገር አላት እኮ። ተጠግተህ እኮ አላያትም አንተ። ድጋሚ አያት እንዳንተ ሰው ተጠፋውታይ ግን የሆነ ጠብራራ ነገር ናት። እንደዚህ አይነት ሴቶች ግን የሆነ ውስጣቸው የታመቀ ነገር ይኖራል ይመስለኛል። ስለዚህ የሆነ በኮንስትራክሽን ዙሪያ የተጻፉ መጽሐፎችን ፈልጎ ማንበብ። ቡኮርን ይላል። ለምሳሌ አንድ ሲሚንቶ በስንት ባሊ ውሃ እንደሚቦካ ታውቃለህ? የምሬን እኮ ነው። ጆሲ ዝም ብትል እኮ ከፈቶት እኮ ልታበላን እኮ ነው። በቃ ሲሚንቶ አብኩተህ ተው ጆሲ፣ ተው ጆሲ። ሁሉን ነገር ጭንቅላቱ ማስቀመጥ አሁን ይሄ ምን ይሰራልሃል? ሲሚንቶ እንዴት ጭንቅላቱ ውስጥ አስቀምጣል? ቢደርቅስ በረንዳ ሆንክ ማለት ነው። ሄሎ ርብቃ። አቤት፣ ማን ልበል? ባለፈው የነርሲንግ አገልግሎት የሰጠሽኝ ነርሲንግ ማን ልበል? የኔ ወንድም እኔ እንኳን ለሷን ነበር የደወልኩት። ወደ ኋላ የገጨውሽን መኪና በቃሌ መሰረት ላሰራለች። የኛ አልተጎዳችም፣ ምንም አልሆነም። ለእናንተ ግን ከጋራጅ እንዲደውሉላችሁ አድርገን ነበረ። አልደወሉም? ታዲያኛ በምን እንካስ? ውይ የኔ ጌታ፣ አሁን ስራ ላይ ነኝ። ቻው። እኔ ጠፋው ዘካሪያስ። ጤና ይስጥልኝ። ጤና ይስጥልኝ። ርብቃን ማግኘት እችላለሁ? በቃ ዛሬ ስብሰባ ላይ ነች ሙሉ ቀን። ትንሽ ጠብቃት። ሙሉ ቀን ማንንም ማግኘት አትችልም።
We appreciate the fact that you are considering our company to build the hospital in Juma. We explained Ato Yamane on the first visit that we build the construction in 2 different ways. That is in a steel structure and the concrete building. Excuse me. For the steel structure and magnesium oxide board, are they imported or locally manufactured? No, it's manufactured in Ethiopia. Actually, the manufacturing company is our partner, and fortunately, I have copies of its brochure, so you may look at it. Yeah. Thank you. Daniel? Je me demande si elle a suffisamment les reins pour... Mais de quoi tu parles? C'est quoi ton problème au final? Cette entreprise ou les femmes? Anything else that we want to add? No, I think for today we're gonna be done. Yes. Actually, I was surprised there were women contractors in Ethiopia. Well, now you know. ከትምህርት ቤት ነው ሂዱ ተነሱ መክሰስ ማለት ያነበብ ነው ናባ ርብዬ ሲያግዥኝ አንዳንድ ነገር መክሰስ ምን እናብላችሁ ልጆች እኔ ምን ርብዬ እስከ መቼ ነው ብቻሽን የምትሆኝ ገኒ ደግሞ ጀመረሽ ምንድነው ጀመረሽ አንድ ጥሩ አባወራ ቢኖርሽ ጥሩ ነው ደግሞ ቤትሽ ባልባል ሊሸት ይገባል ደግሞ ባል ምንድን ነው የሚሸተው ርብቃ አንዷ እህቴ ብቻዋን እንድትቀር አልፈልግም እኔ ምን ቆይ ከኔ ሌላ የሚያስብልሽ ሰው አለ እንዴ እሺ ምን አይነት ሰው ነው የምትፈልጊ እኔ የምፈልገው ዘለግ ያለ ደረቱ ሰፊ ሰይፍ የሚታጠቅ ገንዬ ቢችል ፈረስ ይጋል ርብቃ እየቀለድሽብኝ እንደርኩ አይደለም ባክሽ አሁን እኔ የሚያስጨንቀኝ የጀመርኩትን ይሄ አሁን አዲስ የፈራረው ኮንትራት እሱ ግቡ እንዲመጣልኝ ነው የምፈልገው ብላጅ ጆስ አልጣፈጠህም መሰለኝ ምን ነው አፍራዩ ዘኪ ባያቱ ወጥቶ ነው ለካ ባያቱ ወጥቶ እኮ ነው አንበሳ እኮ ነው እሳት አንበሳ እኔ የምለው እንደው ሳምዬ እንደው አንድ ሴት እንኳን አላጨም ዘክዬ ይሱዶ አንድ ብቻ ነው የሚያጨውለው ነው ማጨት እኮ መታለ እንዴ እኮ ታዲያ ጫለ ይሄው ራሱ መጣ እስቲ የኔ አበባ ጉድ ጉድ አልሰማ እማማ ቃል ይገዙ ገበያ መውጣት አንድ ሰው የመንታ መንገድ ወይ ብላ ደህናም አልነበርክ በደህና ነው ብላ ዘከኝ እንጀራ ይጨመር ብላ ብራ ድግስ ነው ያደረው አላልኩትም አልሰሙኝም እኮ እንዴት ነው የእናንተ መስሪያ ቤት ደግሞ ድግሱ በገፍ ነው ድግስ እንደከሰዋለን ደናነሽ ሰሞኑን ነው የመጣሁት 2 ሳምንት ሆኖኛል አሁን ሆቴል ነው ያው የዲያስፖራን ነገር ታውቂያለሽ ሆቴል ነው ኔክስት ዊክ አንዱን ቀን ራት ጋብዛለሁ ኦኬ በደስታ ኦኬ you have to call me ስልኬን ታውቂያለሽ ስልኬን አልተቀየረም ደውይልኝ ኦኬ ጸጉሩ ተመጥቶ ምናምን ትልቅ ሰው መሰለኩ ምን አባደገች ግን መንገድ ላይ ያገኘሽው ሰው እትን ተዋውቁ ማለት ትንሽ አይከብድሽም? ምን አባቴ ላድርግ ወልጄ መሰለኝ ማለ እቺ ሰው እኮ ብቻዋን ልትቀር ነው
እማዬና አባዬ እንኳን የእሷን ደስታ ለማየት እንደተመኙ እሷ በምትሰራው ስራ ስኬታማ ስራ ላትሞት ነው እንዴ? ማን ህይወት አጭር ናት። ደግሞ ለፍተህ ያገኘውን ሀብት የኔ የምትለው ሰው አብሮ ሊጋራ ይገባል። ለአንዳንድ ሰው ስራው እንደተዳሩ ደግሞ ይኑራትስ አይኑራትስ ምን ታውቂያለሽ? እንዴት ነው ረብጭ እኔን የምትደብቀኝ? በጣም ትልቅ ሰው ነች። ራሷን የምታውቅ ሰው ነች። እንደዚህ ትልቅ አርፈሽ ተቀመጭ። Zakaras? ሄሎ ምርጫሽን ባለማወቄ ይቅርታ ጠይቃለሁ። መክሰስ አልጋበዝም ስትይ ቁርስ ላኩልሽ። ኦፊሴ እንዴት አወቀው? ካርድ ሰተሽ ነበር እኮ ረሳሽው እንዴ? አሁን ታዲያ በቃ የኔ ቆንጆ መልካም ቁርስ። ዝም ብለሽ ደህና ሁኚ፣ እደውልልሻለሁ። ኧረ ተው አንተ እዚህም ቦታ ነገር ብድሩን ከፈል እናድርግና ቦታው ነፃ ቢሆን ጥሩ ነው። ቀስ እያልን ከስሩን ከፍለዋለን። አና ሰማይ ምን ሊውጠኝ ነው? ያሳሰበ እሳቸው መስማት ነው እንዴ? ይልቅ በስተርጅና አውጥቶ ሜዳ ላይ እንዳይጥሏቸው። እሺ ሳሚ፣ የሆኑ ከስተመሮች መጥተዋል። መኪና ይፈልጋሉ። አቶ ዝና ካሪ ነይ። ከሰዓት ሄዳ አምጣላቸው በእናት። ከሰዓት ሁለቱንም እንዲህ እየነዳ ሁለቱን። ሳሚ በእናት ጆሲ ደህና ነህ? ሰላም ነው? ስራ ሁሉ ሰላም? ሳሚ ማን እንዴት ነሽ? ቅድም የሆነ ነገር ነበር ያልነው አይደል? አሁን ምሳ እናርገውና ካስትል ሄደን በልተን እንምጣ። ለምን ላንጋር ነው? እኮ የስራ ገንዘብ ነው። የስራ ገንዘብ ነው። በጣም ጥሩ። ከዚህ ላይ እኛ ምግብ መብላት የለብንም። እሺ ራሴ ነው ያዋጣነው መልስልኝ። ያዋጣሁትን መልስልኝ። ጆሲኔ ኪሴ ባዶ ነው። አገር ሳንቲም አልሰጠው መልስለት። አንተ አገር እኮ ታዲያ ኪሴ ባዶ ነው። እንዴ አቆሎ በደፋስ ትርፉ ኪስ መቅደር ነው። ደቾች አንድ የሚሉት ነገር አለ። እዚህ ነው ሾፕ የምታደርጊው? አንዳንዴ። እንዴት ነሽ ታዲያ? አለ እግዚአብሔር ይመስገን። ዘካሪያስ ይባላል። ልጄ ነው። ታዋቂ። ላግዛችሁ ነው? አይ ምን ችግር የለም። ሴሪየስሊ ጨርሰናል። መርቂ የኔ ዕቃ በጣም ብዙ ነው። ነው ሲሪየስሊ የኔ ዕቃ በጣም ብዙ ነው። እኔም ከፍሎ ግዴለሽ። እኛ እንቀርማለን እኮ እኛ ነን። ይሄም የእናንተ ነው። የእኛ ነው። ስንት ነው? 710 ብር። በፌስታል ታረጊልኝ? ልብስ
ለምን ታቆሻለህ እኮ? ማማ ከተማ ስለሚቆሽሽ ቆሻሻ መሬት ላይ አትጣል ብለኝ። ስትደውል ፋትሲ የሚል አይወጣም። ሱፐር ማርኬት ነው ባለፈው ስልክ የተቀበልኩት አቀበለ ማስቲካ በስማት ድፍን ማስቲካ ድፍን ቅርጥፍ አድርጋ በላች። ቀላ እራት ልጋብዝሽ ናታ። ኧረ እባክህ በማስቲካ ደፋር አትለው። ከብዶሽ እኮ አይገርም? የመሰለ ሰውነት ይዘሽ እንደዚህ ታደክሚያለሽ። እንደሱም እኮ እንክብካቤ ያስፈልገዋል። እውነት ብለሻል። እስቲ አሁን ሞክሪ እስቲ። አሁን ቀሏል። ቴንክ ዩ። ሶክ ርብቃ ማግኘት እችላለሁ? ርብቃ ስብሰባ ላይ ነች። ብዙ ትቆየው ነው? አይ አይመስለኝም። ከዚህ በኋላ አንድ 50 ደቂቃ 50 ጠብቃታለሁ። ኦፊስ ድረስ መምጣት ትክክል ነው እንዴ? ደማች ርብቃ ኧረ ተቀበይኝ። አንቺ ለምን ያመጣው ለናት ይሄ anyway እኔ እየወጣሁ ስለሆነ እሺ ታንክ ዩ በጣም አመሰግናለሁ። ለምን ነው ምስጋናው? ላለቃይ ቡችላ ስላመጣላት ነው። ታንክ ዩ ይልመድብህ። የበቀደም አዳሬን ብታይ እኮ እኔ ነበርኩ ማርገዝ የነበረብኝ። ከሀስከፈ እኮ ነው ያስተፋችኝ። ከሀስከፈ አሁንም አልተመረመረክም እንጂ እኔ አርግዜ ያለው ዘኪ እኔ እኮ የምሬን እኮ ነው። አንተ በአሁን ጊዜ እንዴ አንድ አታም ሴት ማስረገዝ ማለት እኮ እጣ እንደወጣልህ ቁጠረው። ዝም ብለህ ቤቷ ግባ። ከዛ እኔ የማወራ እሷ ባወራ ሆነልን ነው። ደገገባ በቴጌ ቤት ጨርሰው ራስ ባክ ዘኪ ከዚህ የተሻለ ነገር ማሰብ አትችልም? እኔ ላንተ እንደዚህ ነኝ፣ እኔ ላንተ ጊዜ እንደዚህ ነኝ። ሌላም ተመልጥበትን መንገድ እንፈልጋለን። አውቃ ሊሆን ይችላል እኮ ምንድነው የሚያስጨንቃል? ደግሞ አውቃለሁ እንጂ እንደዚህ ግን አንተ ተመረመር። ለማንኛውም አንተ ተመረመር። አንተ ኦኬ። ሲሪያል ነምበራቸውን እንፈልጋለሁ። ክሮስ ቼክ እናደርጋለን። ምን ማለት ነው? የለም ማለት ከየትም ብለህ ፈልግና አዘጋጅቶ ጠብቀኝ። እነዚህ ሰዎች ሊያሳብዱኝ ነው እንዴ? ቅርታ ርብቃ፣ ምን እያልን ነበር? ለማኑ ምንድን ነው የምትሰሩት? ገቢዎች ነሽ እንዴ? የምትደብቁት ነገር አለ እንዴ? ማለት ያው ነጋዴ። የትኛውን ልንገርሽ? አንዱን የምትሰሩት አልሚኒየም ነው የምናስመጣው። አልሚኒየም? ከየት? ከኢንዶኔዥያ ነው የምናመጣው። ኢንዶኔዥያ? አልሚኒየም ኢንዶኔዥያ? ወል ጥሩ አጋጣሚ ነው። በአጋጣሚ እኛም ስለምንፈልግ ፕሮፎርማችሁን ታስገቡልናላችሁ። ማናጀሩ አለ ኪዲ። እስቲ ተሸጥሪልኝ። እዚህ የመጣሁት እኮ
ለስራ አልነበረም። ስራ ቦታ ይመርጣል እንዴ? አንቺ ጨርሷል እንዴ? ተሼ ምንድነው እሱ የእንትን ፕራይስ? እነ ዘካሪያስ አልሙኒየም ማስመጫዎች ናቸው። ተዋወቁ። ዘካሪያስ ተሻለ ይባላል። አልሙኒየም ማስመጫዎች ናቸውና ፕሮፎርማ ሰብስበን ጨረስን እንዴ? ማለት ዘካሪያስ እንዴ? አዎ እየተሰበሰበ ነው አይደል ገና? ስለዚህ እናንተም ፕሮፎርማችሁን ብታስገቡልን ልናይላችሁ እንችላለን። ስለዚህ ከሱ ጋር ዲል ታደርጋለህ። እሺ መልካም። ይሄ ነው የፕራይስ ነው የአዲሶቹ ቤቶች? አዎ እሺ አይዋለሁ። እሺ በነገራችን ላይ አንቺ ራት እንደተጋብሽን ምንድነው ማድረግ የምንችል? ራት ያው ምን እኔን ጋባሽ? ጋብሽኝ ደስ ይለኛል። እደውልልሃለሁ፣ ምንም ችግር የለም። ትንሽ አንዳንዴ ሌላ ጊዜ አቃያየሪው እደውልልሃለሁ፣ ፋክስ አደርግልሃለሁ፣ ኢሜይል፣ ቴክስት። ሲሪየስሊ ዲስ ታይም እደውላለሁ። እንደው ምን ስትል አልሙኒየም ማስመጭ ነኝ ብለህ ፉፋህን ነፋ። ሰው ባቅሙ እንኳን እናት ዝም በል። እኔ እኮ ዮሴፍ ነኝ። ጆሴፍ ምን ስትል ፉፋህን ነፋ? በእናታችሁ አትጨቅጭቁኝ። ማስመለሴ ነው አይቀርም፣ አስመልሳለሁ እኮ። ሁለታችሁም የማይሆን ነገር ውስጥ ገብታችሁ እኮ ነው የምትጨናነቁት። ካስመለስ ነው እናስመልሰው። ይሁን አልሙኒየም ማስመጭ ማቀው ሰው እያለ ስራውን ፈርቅ ይዘን እንሰራዋለን። ጆሲ እኮ ይኸውልህ ያለ ፈርቅ ግን ዝም ብለን ተውሸልሽለን እንሰራዋለን የምትል ከሆነ አይሆንም። ብትል ችግር የለውም። አይቻልም፣ ፍጹም አይሆንም። እሺ አሁን ከፒቲ ካሽ ላይ የምከፍለው የጂም ብር ስጠኝ። የለኝም። ወይ ራስህ ክፈል ወይም ደግሞ ጫካ ይደሩት። ሶምሶማ በእናትህ ምንድን ነው ያልከው? እንጦጦ ሩጥ፣ ጫካ ሄድና ሩጥ። አዎ ገንዘብ ከየት ይመጣል እንዴ? አንተ አታስብም እንዴ? ምንድን ነው እንዴ? ቶ ያከታል። አካች እኮ ነው ጆሲ። እንደ ጆሲ አካች የለም እኮ። እኔ እከፍላለሁ፣ ሁለታችንም እኔ እከፍላለሁ። ከየት? ከዛ ካላቻ ጋብቻ ጋምጥተህ ጆሲ እኮ እየጠጣሁ ነው። እሺ አንድ 4-5 ቢራ ወጥቼ እንዲህ ሌላ ሰው መስለኝ ብልስ? ኧረ ተው ይሄንን በእናትህ። እኮ ጆሲ እኮ ዝም ብለህ ነው የምትታረበው እኮ። ዝም ብለህ ውስጥ የለህም እኮ። ዝም ብለህ እኮ ነው አንተ። ቦርጫም እኮ ነህ፣ ቦርጫም ነህ እኮ። ወይ አታገባ ወይ ገደም አልገባ። ወሬኛ እኮ ነህ፣ ወሬኛ። እኔን እርስ በርስ መቼም ጻቢ ወሬኛ ብለህ በእኔ አያምርም። እናንተ ጫካ ሩጥ አልከኝ አይደል? አሳያለሁ። ባይ ዘ ዌይ የአልሙኒየም ፕራይሳችሁ የሰጣችሁ በጣም ጥሩ ፕራይስ ነው የሰጣችሁ። ለዝምድና ሲባል ነው በቅናሽ ይሸጥንልሽ አለ አይደል? ያው ራት ትጋብዥናለሽ ብዬ። ያው እንደምታየው ኦፊሳችን ጀነቅነቅ ብሏል በዚህ ሳምንት። ምናልባት በሚቀጥለው ሳምንታት ውስጥ እንደውልልሃል። አመሰግናለሁ። ሄሎ ሸበላው፣ ሮማንስ ላይ ነሽ መሰለኝ። ምን ያህል ነው የጠየቁህ? ቼክ በምትቀበልበት ጊዜ ቀኑን በደንብ ተመልከት። ቶሎ ማውጣት አለብን፣ መመሪያ ነው። 30,000 ብር። 30,000 ብር ላይ ደግሞ ማን በሚስማር እንደመታ አላውቅም። ጉምሩኮች ደግሞ ያበዙታል። ይዙት ለሆነ ዕቃ ቀረጥ እንዴት ይሄን ብር ይጠይቃሉ? እስቲ ፈቀቅ ወደ 40 ወደ 50 ወንድሜ። እንዴ ባንኩ እንዲወጥሮ ይዞናል። የኛን ተቀብሎ ይዘጉት ይሆን አላውቅም። እኛ ብቻ ነው እንዴ ተበድረን? ቆይ እስኪ ምን እንደምታደርግ አስቤ እጠብቅሃለሁ። ምን አልከኝ? ጋሽ ደርቤ የተበደርነውን ገንዘብ ይፈልጉታል። ጆሲ ካበ በአልሙኒየም የከሰርነውን ብር ይፈልጋል። ጉሮሮ ላይ ቆሞ እኮ ነው የማናግር። ፈለጣውን ገፋ አድርግበት የምልህ ደግሞ ለዚህ ነው። ጥሩ በቃ እደውልልሃለሁ። እሺ። ምን ነው ችግር አለ እንዴ? ሰላም ኖረ። ምን ጉምሩክ አንድ ዕቃ ነበረና ብር አነሰኝ ነው የሚለኝ። ከማሉ ሰዳውን ባንክም ሰዓት ደርሷል። አስቸጋሪ ነው። እንዴት? ያው ሰራተኛ እጅ ላይ ብዙ ጊዜ ካሽ አይገኝማ። ልሂድ እኔ የራቱን ነገር አደራ። ኦኬ
ወደሚቀጥለው ሳምንት ላይ እንደውልልሃለን። እሺ እንዴት አመሸሽ? በዚህ ሰዓት አባቴ ላርግን ፍቃድሽኛ አልመሸም? እንዴት ነሽ? ወይስ እንዳይቆጥርብህ ብለህ ነው በዚህ ሰዓት የምትደውለው? ርብቃዬ ልዩነቱ ምን ያህል እንደሆነ እንኳን አላውቅም። የት ነሽ? የት ነሽ? በዚህ ሰዓት የት ልሆን እችላለሁ? አልጋዬ ውስጥ ተኛ። ተኝተሽ ነበር? የመኝታ ሰዓት አይደል? ምን ለብስሻል? ፒጃማ ነው። እንዴት እንደሚያምርብሽ ይታየኛል። ዘጠኝ ቀሩ ይህን ያህል አወራን? በጣም መሸ እንጂ። ይሄ በጣም አሪፍ ያለ ቃል እንዴት እንደያዘኝ እልህ እንኳን ባይዝ ጥሩ ነው። እልህማ በጣም አሪፍ ነው። እልህ ሲይዝማ በጣም ቆንጆ ነው። እልህ ትንሽ ቆይቶ ወደ ፍቅር እንደሚቀየር አታውቅ? ከመቼ ወዲህ? እናንተ እኮ ስላላያችኋት ነው እንዴት እንደምትሆን። በጣም ነው የምትጠባረረው። አላየህም እንዴት ፈጀብኝን ጊዜ እራት ለመጋበዝ? አንተና ቢሮ ድረስ እየሄድክ እየተርመጠመጥክ። ቢሮ መሄዱማ በጣም አሪፍ ነው ጆሲ። እዛ እኮ ነው ሙሉ አቅሟን ማወቅ የምትችል። ደግሞ ትንሽዬ ገንዘብ ፈልጋለሁ። ኪሴ ሞላ አድርጌ መሄድ ነው የምፈልገው ጆሲ። ኪሴ ሞላ እንዴት? ታዲያ ለምን ድፍን ሶፍት ወረቀት እና የሆነ ቁልፍ ምናምን አድርጋት ሙሉ ማለት ነው? ስሙኒ እንዳትጠይቂ። ስሙኒ እንኳን ነገ አይጠፋም። እናትህ አንተ ደግሞ 2,000 ብር ፈልጋለሁ ጆሲ። 2,000? አንተ ማርስ ላይ ይዛል ትወጣ ነው እንደምታስብ? የት ልጋብዛት ጆሲ? እኔ የለሁበትም። አንድም የሚመለስ ነገር ጠቅላላ በትኖት ነው የሚመለስ። እኔ ምን አገባኝ? ለቤቱ ካስቀመጥ ነው ገንዘብ ላይ ይስተዋል። ለኔ ቆንጆ ዛሬ ራት እንድንወጣ ፈልጌ ነበር። ራት? ምን ነው ችግር አለ? ራት ቆይ እኔ ወጣለሁ። አታፍጥብኝ። እኔ ስሙን አልጠይቅም። ወይኔ ቆንጆ ራት በዚህ ሰዓት ውጪ? ታዲያ የት እናድርገው? እዛው ብናዘጋጅ ነው የሚሻለው። እዛው እናዘጋጃለን። ዋው በጣም ደስ ይላል። ቶሎ ናልኛ። አሁን መጣ። ምን ይዤ ልመጣ? ጆይ ሰና ይታያችሁ እስቲ ይታያችሁ። እኔ እራት እሷን ይዤ ስወጣ እራት ስጋብዛት ቀጨውታ ወንዳታ ወንድ ቀጨውት የኔን አዘጋጅልኝ።
ሳታይኝ ትቻለሽ። ምን የሚባል ነገር አለ መሰለሽ? ሁለት ወዳጆች እርስ ሲባባሉ አይን ላይ ካልተያዩ የፍቅር ማለት ለሰባት ዓመት ምንም ፍቅር እንዳገኙ የሚያደርጋቸው። አላቀለልኩም። አሁን በቃ ለጊዜው በቃ አስፈራራኸኛ። በትርፍ ጊዜሽ ምንድን ነው የምትሰሪው? መጀመሪያ ትርፍ ጊዜ ሲኖር ነው። ካለኝ ደግሞ ከናቲ ጋር ሆነ። አንተስ? አንቺ ትርፍ ጊዜ የሌለሽ እኔ እንዴት ይኖረኛል ብለሽ ትገምቻለሽ? እቺ ነገር ልሞክራት እንዴ ነው? አታውቂም እንዴ ከዚህ በፊት? በፍጹም زكي دي صافي ايش بيتنا الو
እንዴት ነሽ? ቆይ ዘኪ ሰላም ቢል ዘኪ አይመስልም። እኔ ራሴ ተሳስቼ ነበር። ዘኪ ላይ አይመስልም አይደለም እንዴ? ጊዜ አልሰጥ ብለሽኝ ነው እንጂ ገና ብዙ አሳይሻለሁ። የሚጠጣ ምን ይምጣልሽ? የሆነ ውሃቸው በጣም አሪፍ ነው። ወይ ዘኪ ነው የምፈልገው አንተ ነው። ዘኪ ወደ እኔ ዳይቨርት ሆኗል። ከ5 ደቂቃ በኋላ ታገኘዋለሽ። Let me check. ቼክ ሳታረግ ነው እንደምትከፍለው? እኮ ብዙ ግድ የለኝም እንዴ። በህይወቴ ምን መቋቋም እንደሚያቅተኝ ታውቃለህ? 3 ነገሮች አሉ መቋቋም የሚያቅተኝ ነገሮች። አንዱ ሙቀት፣ ሌላው ሁለተኛው መጠበቅ፣ ሶስተኛውና ዋነኛው መታለል አልወድም። I can't stand it. ስለዚህ ቢልህን ቼክ አድርገህ ክፈል። Thank you anyway. It's nice. በእውነት በጣም አሪፍ ታለንት እኮ ነው። ሲሪየስሊ እኔ አላሰብኩም። ጭራሽ አላሰብኩም። ሰላም ማን ነው? እንዴት ነው ማን ነው ማለት ምን ማለት ነው? ይሄ መቼለት መኪና ይገጨን አይደለ? እኛ አይደለ እንዴ ገጨናቸው? እሱ ይሁንልሽ። እሺ መገናኘት ከጀመራችሁ ቆይታችኋል ማለት ነው። ሰነበት እንደው ርብቃ ትንሽ የፈጠንሽ አልመሰለሽ እንዴ?
እንዴት አይነት ምስኪን ልጅ መሰለሽ ቢጨንቀው ለሚሰጠው ቢያጣ ለናትዬ ቡችላ ይዞለት መጣ ቡችላ ርብቃሙች ምናችሁም አይመጣጠን ምናችሁ ይሄ ቡችላ ለኔ ቺክን ሳቴ with teriyaki sauce እና strawberry waffles ለኔም እንደዛ ነው እንዴ እንግዲያውስ ቢፍ ሳቴ ጨምረ ሼር እንድታረጉ በጣም ነው የራበኝ ርብቃ ማለት አልበላህም እንደ ቀኑን ምንም ትንሽ ዞር ነው አልኩ ምንም እንዴት መቼን ጨርሶ ነው እንዴት አደረገው እንመጣ ሰው ያዋጣል አነሳ አራን ጨርሶ ነው አንድ ሶስት ሰው ጨምር እንጂ አገር ሰላም አይደለም እንዴ? ኧረ ተው እንደዚህ ሆድ ማስለመድ ጥሩ አይደለም። በተወደደ ኑሮ ተው። ዛሬ ገና እኮ ነው እህል የቀመሰው። ባይሆን አብረህ ብላ። ቢቀምስ? አዎ በቀመሰ ምን ነው መቅመሳው ቀመስ ዘኪ ቀመስ ቀመስ እንደው ትንሽ አንድ ሁለት ደረቅ እንጀራ ቢኖር ይጨመር ዘኪ። በቃ እሰይ እንደው ብትበላ ጥሩ ነበር እኮ። ኧረ እኔ ቤት በኩል በኋላ ለብቻ ይሰጡኛል። ይሁን ይሁን። ሃይ ሃይ ስንት ናት? እቺ በቃ እንሂዳ። እቺኛዋ ስንት ናት የመጨረሻው? እቺ መጨረሻው ዋጋ ነው 2800 አንቺ አብረሽ ትመጫለሽ። ኤክስኪውዝ ሚ አይወደድብህም ትንሽ? ዘኪ አንዴ ላናግር። ወይ በዚህ ሰዓት እንደዚህ አይነት ገንዘብ ማውጣት አንችልም። እንዴት? ምን እንዴት አለው? ያሉብን ዳውስ ጠቅላላ አስባቸው እንጂ የፈለገ ዕዳ ይኖርብን ይሄን ብስክሌት ሳንገዛ ከዚህ ቤት አንወጣ። አይገባኝም። በኋላ ግን አስብበት። ጆሲ ፕሮሚስ ገብቼለታለሁ እኮ። ተው እንጂ ማን ነኝ ብለህ
ነገ ከነገ ወዲያ ቤቱ በቲቪ ባህራይ ሲሸጥ ልክ ትገባለሽ። ያንተ ስራ ሁሉ ጊዜ የሆነ ኢንካም የሌለው ኢንቨስትመንት ነው። በአንድ ስሙ ይሄ ይሻላል እኮ። ጁሲ አንዴ ለነገር ትንሽ እንዳለው ማለት ትንሽ አድርገው እንዳያስቡ ሴትዮዋን ግሬስ ምናምን አይተቆም ሞተር ብናረግስ አንተ ያማል እንዴ? ፊት ከሰጠነው ይሄንን ማለቱ አይቀርም። ካስተ የራሳችሁ ጉዳይ ጆሲ ናቲ ናቲ ዘኪ ወይ ናቲ ሳይክል በደንብ መንዳት ትችላለህ? በደንብ ነው። ማን አለማመደ? እኔን አባቴ። እኔ ደግሞ አንተን አለማምዳለሁ። ውስጤ በፍጹም መጥፎ ሰው ነው ብሎ አያምንም። ሩቂ እኔ እኮ አንቺን ከምንም በላይ አውቅሻለሁ። አንድ ችግር አለብሽ። ለምንድን ነው ስለማታውቂው ሰው እርግጠኛ ሆነሽ የምትነግሪኝ? ይህን ስልሽ ያለ ምክንያት አይደለም። ውስጡ ምንም አይነት ክፋት ያለው ልጅ አይመስለኝም። በጣም ብዙ ታለንቶች አሉት። ደግሞ እንዴት እንደሚያስቀኝ ይስፋል። ለማንኛውም ለውሳኔ ቸኮልሽ ይመስለኛል። ከናቲ ጋር ያላቸውን ፍቅር ብታይ በጣም ይገርመኛል። ዘኪን ካገኘ በኋላ ናቲ ያለውን አክቲቪቲ አይተሽዋል። ደግሞ ናቲ የናቲ ሃፒነስ ለኔ ምን ያህል እንደሆነ ታውቂያለሽ። ይገባኛል። ግን ይሄ ሰውዬሽ ይቅርታ ይሄ ልጅ ተብዬሽ ያለ ምንም ጥቅም ቀርቦኛል ብትይ እኔ አላምንሽ። ግን ኢትዮጵያ ውስጥ ደግሞ እንደዚህ አይነት ወንዶች አሉ እንዴ? አዲስ አበባ ውስጥ እኮ ቆንጆ ሴትና ሀብታም ሴትን እያጠመዱ ሀብታቸው ሙልጭ የሚያደርጉ ወሮ በሎች አሉ። ሞቆች እስኪ አንድ ነገር መልሽልኝ። አንቺ እኮ በአንድ ወቅት ትዳር የነበረች ሴት ነሽ እና በአንጻሩ ደግሞ ዘኪ ገና ወጣት ገና ቆንጆ ምን ፈልጉ ቀረበኝ ልትይኝ ነው እንዴ? ኧረ ተጠራጣሪ ሁኚ እና እኔ ቆንጆ ወድላትም ያለው ማን ነው እንዴ? ደግሞ አንድ ነገር ጠይቆኝ አያውቅም። ገንዬ ዛሬ ባይጠይቅሽ ነገ ይጠይቅሻል። አንተ ልጅቷ ሲበዛ ምስኪን ልጅ ናት። ምስኪን አንተ ፍቅር ያዘ እንዴ? እኔ አይጆ ሲደና ነገር አገምትም። አንተ ደግሞ እንዴት ነው ፍቅር ይዘኝ? በስመ አብ በል እንደው የሆነ ችግር ነግራት ማለት ነው። ሁሉ ነገር ብታውቅ እሷ የምትረዳ ይመስለኛል። አይመስልም? የምትረዳ ችግሬን ነግራት ሂሳብ ቢል ስትከፍል እንደ ካንጋሮ እንደዚህ እንዲህ ናት። እንዴት አድርጌ ነው ለዚህ ችግር ነው ነግራት? ለምን አትጋቡ? ላንተም እኮ ተሰብስቦ መቀመጡ ጥሩ ነው። በነገራችን ላይ እድሜዋ ስንት ነው? አንተ እድሜ ትጠይቃለህ እንዴ? የአዲስ አበባ መኪናና የአዲስ አበባ ሴት እድሜያቸው ችግር የለባቸው። ዋናው ይዞታው ሪቪው ችግር አንቺ አታውቂውማ። ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ። እንዴት እንደተገናኘን ይገርመኛል። መኪና ገጭተሽኝ እኮ ነው የተገናኘ ነው። እንኳን ትራፊክ አልኖረ። እንዴት ትራፊክ ቢኖር ኖሮ አንገናኝም ነበር። ለነገሩ እህትሽ የደንብ ልብስ አልለበሰችም እንጂ ትራፊክ አልነበረች። ለምንድን ነው ግን ያኔ ተንከባከብሽኝ እንደዛ? ያው እኔ በሆነስ የሚለው እምነት አለኝ ሁሌ። በቃ ነገር አስቀምጫለሁ። አርጅቷል እኮ ምንም ማድረግ። አንድ ነገርሽ ነገር አለ። ምን ነገርሽ ነገር አለ? ይቀመጥ።
ምንድን ነው? ርብቃ ሚስቴ ሁኚ። ምን ነው ዝም አልሽ? ሽማግሌ መላክ አለብኝ? ያንቺን አላውቅም እንጂ እኔ ከአንቺ ጋር ስሆን ደስ ይለኛል። ልቤ ምን ነው ለምን እንደሆነ አላውቅም። ወደድሻት? ቆንጆ አንዴ መጣ። እንዴት ነው? አንዴ እኔ አላምንም። እኔ ይሄን ማመን አልችልም። እኔ ይሄን ማመን ርብቃ አንድ ነገር ግን መጀመሪያ ቃል እንድትገባልኝ እፈልጋለሁ። ምን? በዚህ ፕሮፌሽንህ እንድትገፋበት እፈልጋለሁ። በደንብ እንጂ በደንብ። ይሄን ከዚህ በኋላ የሚገርም ጊታር ኪት አገኘሽው? ወዴት ነው? መጣ። ቁርስ ምን ልስራ? እኔ እሰራለሁ። ቁርአን ገባል። ምን ልስራ? አንቺ አዘጋጂ። በፍቅርሽ ሰንሰለት ታሰረና ልቤ በፍጹም አቃተኝ መናገር አስቤ አንቺን ሳስታውስሽ እንባዬ እየመጣ እህል ውሃ ጠላ ምን ትጠቀሚያለሽ ብሞት ግን አትሻለ ቁርሱ እንኳን ይበቃችኋል። ቡና ላምጣልሽ። ቡና ቁርስ ሰርቶልኝ ነው እንዴ? ልጅ ምን ሰራተኛሽ የለችም እንዴ? አለች። እና አንቺ ግን እንዴት ነው እንደዚህ ጥምት ያደረግሽው? እንዴት እንደሚንከባከበኝ እያየሽ? ወይ እንዴት ተንከባከበሽ? በእናትሽ ምን አለበት ርብቃ፣ የምትፈልጊውን ነገር ደውለሽ ይዘሽ ነው ያትኝም እንዴ? ግን እንዴት አሪፍ ቡና መሰለሽ ያበፈልሽ። መልካም ቁርስ። መጣሁ። ተጫወቱ። ከናትዬ ይገብጭ ተጫወቱ። እንደዚህ እስከሚያስታውቅብሽ ለምን ትሆኛለሽ? ገኒ እኔማ ቤት የኔን ታዩና ያው ጌታው ያዘጋጀልሽን ቁርስ በይ። እኔ ልጆቹን ትምህርት ቤት አድርሼ እመጣለሁ።
ሄሎ ዘኪ አንተ እንዴት እንደናፈከኝ የጠየከኝን ብር መታ አትወስድም እንዴ? ሄሎ ዘኪ ሄሎ ሄሎ ወይ የዚህ ሀገር ኔትወርክ ደግሞ ደህና ነህ? ምን ነው ጠላቅ ከይንደፋ ሀራን ተፈው ማለት ታዲያ ዛሬ ትመጣለህ? ዛሬ እመጣለሁ። ስታንድ 15 ሺህ ብር ያዘጋጅ። አያውን እንኳን በድል ነው። አንተ ብቻ ነህ እሺ? እኔ ቆንጆ ይዘጋጃል። ኦኬ መጣ። ኦኬ ቴንክ ዩ። Hey! ሰላም ነው? ግባ ስድስት ወር እዛ ስንት ነበር የቆጠረ? 24 26 38 አንተ በእናትህ የሰው ቤት አትለካ እንዴ? ቤት እግዚአብሔር ነው። ይሄ እንደውም በትክክል የእግዚአብሔር ነው። ዘኪ ግን እቺ ሴትዮ ጠበቅ አድርገህ ብትይዝ ጥሩ ነው። ይሄ ድል ባያመልጥ ደስ ይለኛል። አይመሬ ነው ምን ሆነ? እያንዳንዱ እቃ ወደ ገንዘብ ቢለወጥ እያንዳንዱ እቃ ኢን ሚሊየንስ ኢንን አስመርልኝ። እሺ ሌላው ቀርቶ እዚህ ቤት አሳልፈን ሌላ ቦታ ስትሄድ የሚሰማን ስሜት ታውቀዋል? አርግብህና አያርግ ለነገሩ ብሎ ነው ለምሳሌው ብሎ ነው። ጆሴን ልጅ አታስርልኝም? ምንድን ነው የሚያስለኝ? Stay exact. ራት በላችሁ? ረማሰቱን አዎ በልተናል። በላን እንዴ? ይሄን ነገር ውሃ ጨመራችሁበት? ናቲና Good night, Nati. With ዘኪ እባክህ ደብሯታል፣ በዛ ላይ ደክሟታል መሰለኝ። እንሂዳል። እናንተ በቤቴ ምንድነው እንደዚህ የምትጨነቁት? ዝም በለው እንጂ ቦነስ ላይ ነው እንዴ? ቦነስ የተበላውን ይሰጣል። አልፈል ክርስቶስ በናቤ ባንክ ሲፈት ጆሲ እና ጌም ኢዝ ኦቨር። ጆከር ለመሬት ጆከር ለመሬት እንደዋላ እልክልሃለሁ እኔ ሰው ቻው ምን አዲስ ነገር አለ? አታይም እንዴ? ተፋጁ እኮ መጣ። አሎ እኔ ቆንጆ እንዴት ነሽ? ደህና ነህ? የት ወደ እኔ እንደጠፋኸው? አሎ ምን እባክሽ ጅጋ ነው ያለሁት እኮ አንድ ስራ ገጠመኝና ተው እንጂ መቼ ትመለሳለህ? አንድ 15 ቀን ሳልቆይ አልቀርም። እንዴት ናፍቀኸኛል መሰለህ።
እኔ ስትራስ እንዴት እንደናፈቅሽ ገንዘቤን ንብረቴን ሄሎ ሃይ ርብቃ ደህና ነሽ? እንዴት ነሽ? የት ነው ያለሽ? ናቲ ሆምወርክህን ሰርተህ ነው የምትጫወተው? አይ ገና ልሰራ ነው። ቤት ውስጥ ሲገባ ደህና መሻችሁ አይባልም? አልኩኝ እኮ የሚሰማ የለም። ጨዋታ ላይ ናችሁ። ናቲ ነግሬሃለሁ። ቅድሚያ ሆምወርክ ነው ብዬ ብዙ ጊዜ ነግሬሃለሁ። አምጣ ልፈርምልህ። ለምንድን ነው የምትጮይበት? ወይ በጊዜ መተሽ አላስጠናሽው? ጊዜ እንኳን ስትሰጪው አይቼሽ አላውቅም። ስራ እኮ ነው የዋልኩት። እኛ ባለ ስራ ነው። ከተማ ውስጥ አንቺ ብቻ ነሽ እንዴ የምትሰሪ? ስብሰባ፣ ስራ ለሁሉም ጊዜ አለው እኮ። እንዴት? እንዴ ስብሰባ፣ ስራ? ምን የምታውቀው ነገር አለ ስለ ስብሰባና ስራ? ልጅ ስለማሳደግ ምን የምታውቀው ነገር አለ? አሁን መተህ እኔ ልጅ እንዴት እንደማሳደግ ልታስተምረኝ? አሁን በጣም ደክሞኛል። እንዳንተ ተኝቻለሁ። አቶ ዘካሪያስ ሰለሞን ፈልገን ነበር። አዎ እኔ ነኝ አቶ ዘካሪያስ። ከባንክ ደብዳቤ እንድትወስዱ በተደጋጋሚ ስልክ ደውለን ነበር። ስልክ ባለመነሳቱ ምክንያት የመጨረሻ ማስጠንቀቂያ ለመስጠት ነበር የመጣ ነው። እሺ ምንድነው? አይ ዘኪዬ እንዴት ነህ? ምን ፈልገሽ? ስደውል ስልክ አታነሳ። ባለፈው እኮ ተናድጄ ነው ይቅርታ። ጥሩ ስራ የሰራሽ መሰለሽ እንዴ አንቺ? ጓደኞቼ ፊት ሰው ፊት መኪናን የሚያል ነገር እንዴት ሰብረሽ ትሄጃለሽ እንዴ? ትልቅ ሰዎች አይደለን እንደኛ? ትልቅ ሰው አይደለሽ እንዴ አንቺ? እኮ ይቅርታ ልጠይቅ እኮ ብዬ ነው የደወልኩት። የባንኩን ዕዳ እያጨናነቀ ስለሆነ እሱንም ላግዝ ፈልጌ ነበር። ደሞ ይሄንንም ከፈልኩ ብለሽ ነይና በቡልዶዘር ናጇ። በቃ ለምን አደባባይ አድርጌው ነይና ነይ። ለማንኛውም እኔ ራሴ ስፈልግ ደውልሻለሁ። ወይ አንተ እንደዚህ ሁልቅልቄን ታወጣኝ ነገ መቼ ምስትራፖ ወገቤን ጉዴ ነው። እንዴት ነኝ? ፒስ ነሽ? በጣም ፒስ ነው እንዴ? አንዬ ያልኩሽን ረሳሽው እንዴ? የኔ ነገር ግን እኮ ጠፍቶ ታደረከው። የኔ ልብ ይጥፋ። አይ ዘኪዬ በስምህ ላድርግልህ? ካሽ በይው። ካሽ አለ። ይሄንን አንተ ችላት ከፍለው ዘኪዬ እንደ ውለታ ይቆጠርልኝ። ቴንክ ዩ አኒ ነኝ ማበይ ቻው የኔ ጌታ። ቻው አኒ ደውልሻለሁ። እሺ ደውልልኝ። ባይ ባይ። እኔም እደውላለሁ።
ሰላም ነሽ? ስልክን ሳታነሳ ስትቀር እኮ መኪና ውስጥ ረስቼው ነው። በሰላም ነው ግን የፈለግሽ? በሰላም ነው እንድናወራ ብዬ ነው። ናውራ ፕሊዝ። ውጭ ያሻላል? ውጭ ወጣለሁ። ስንት ነው ደግሞ ከኔ ልትወስድ የመጣው? ንገረኝ። ምን ማለት ነው? ስንት ነው? ባለፈው የተናገርሽው ጸጽቶትሽ ይቅርታ ልጠይቅኝ የመጣሽ ነው የመሰለኝ። ይቅርታ? ቼክ ስንት ልጻፍልህ? ዘካሪያስ በጣም እኮ የምትገርም ሰው። ዛሬ ጤነኛ አትመስይኝም። ዛሬ ነው የታየው የኔ ልክ አለመሆን። ይህ ነው በጣም ብዙ አየሁ፣ በጣም ብዙ ሰማለሁ፣ አያለሁ። ግን ከነገ ዛሬ ይሻሻላል ብዬ ነበር እስከ ዛሬ ድረስ የቆየሁት። ብዙ ጠበቅኩና አይ ቲንክ እሱ መሰለኝ ዲስአፖይንት ያደረገኝ። አንቺ መሽመሽ ስሜቴን ተረድተሽው ታውቂያለሽ። ሲጀምር ምን ማለት ነው? ይሄን አየው ያን አየው የምትይው ምን? እስቲ ኢቭን ናቲን እንኳን ተመልከች። በናቲ መምጣቱ ይቅር። ሲጀምር የት እቤቱ ብለሽስ ታውቂያለሽ? ጠዋት ወጥተሽ ማታ ነው የምትገቢው። ጠዋት ወጥቼ ሌሊት ብገባ ተደባድቤ መኪና ሰብሬ ወይ ወንድ አሳድጄ አይደለም፣ ስራ ነው አምሽቼ የምመጣው። እኔ እኮ ወንድ ልጅ ነኝ። ወንድ ልጅማ ነው በእርግጥ። እሱን እኔ የምመሰክርልሃለሁ። ወይስ ቤትሽ ዘልዬ ስለገባው ነው ይሁን ሁሉ ንግግርም ትናገር? አንተ ቤት ብገባ ኖሮ እኔ መናገር አልችልም ነበር የተሰማኝ። ያልሽኝ እኮ ነው ያለሽው። እኔ አሁን አምባጓሮ ለመክፈት አይደለም እዚህ ድረስ የጠራው። ምንድነው የምፈልገው? ሰላም መኖር እፈልጋለሁ እና ፍቺ እንድንፈጽም እፈልጋለሁ። እኔ ምን አድርጌ እስቲ አንቺን ምን አድርጌ ምን እስክታረገ መጠበቅ ነበረብኝ? ድጋሚ ፍቺ? ምን ማለት ነው ድጋሚ ፍቺ? ድጋሚ ፍቺ? ርብቃ፣ ለማንኛውም ጠበቃ ሊያስፈልግ ስለሚችል አዘጋጅ። ልምድ ያለሽ አንቺ ነሽ፣ እሱን ደግሞ አንቺ ታስተምርኛለሽ። ጠቅላላ ሀብቷ ይሄ ከሆነ ሀፍ 3.5 ሚሊዮን 3.5 ሚሊዮን ምንድን ነው የምናደርግበት ነው? 3.5 ሚሊዮን የባንኩን የዘኪን የባንክ ዕዳ እንከፍላለን። ሄደን አፍንጫቸው ላይ እንወረውርላቸው፣ አፍንጫቸው ላይ እንወረውርላቸው። ምን እንሰራበታለን ነው ሌላው? ከዛ ምን ይሄ የአካውንታንት ስራ ነው። ይቅርታ ገባለት። ይሄ አንተ ስራ ነው። በወር 5000 ብር ይሰራል፣ ይከፈላል። ስድስት አድርጌልሃለሁ። እሺ እኔ ከ8000 ምንም አልጨምርልህም። መኪና ይሰጣል፣ ሹፌር ይመደብልሃል። ቀጥ እኔ አሁን የጨነቀኝ የዘኪ ነገር ብቻ። ምን ይሆናል? እንዴት ምን ይሆናል? ዘኪ ምን? እሺ ባልና ሚስት ተለያዩ። የሞታ ታውቃለህ? ይሞታሉ። የሞተ ሰው ታውቃለህ? እኛ አሁን ምን እናደርግበት፣ ምን እንስራበት ወደሚለው ውስጥ እናዘንብል። እስቲ የልጃገረዶች ትምህርት ቤት እንከፍትስ? 2 የልጃገረዶች ትምህርት ቤት ይከፈታል። እዚህ ጋር ደውሉን እንለያየዋለን። ደውሉ ይለያያል። አንደኛውን አንደኛው 5 የሽንት ቤት መጣች መኪና ብንገዛስ? 5 እንግዲህ አስብ። ለምን አናስታርቃችሁ? ዝበል አንተ ደፋር ባለጌ፣ አንተ ሰው ነህ? ጓደኛ መስለህ ገብተህ ትሸረሽራለህ። ወይዬ ወይዬ ወይ ምን አሁን ሀሳብ ነው ይሄ? ሰው ፊት አይወራም እንዴ? በቃ በቃ አልገባህም። ስንት ሚሊዮን እያወራው እንዲህ ከስር ትጥለኛለህ? ላይርባ ላይ ብቻ ሀቁን መሸሸጌ ህልሜ ላይ ሞላልኝ የዛሬን መሳቄ ቀን ሲሄድ ቀን ሲነግ
ጸጸት አይሁን ትርፌ ይብቃ በል አንተም ተው ታረም አንደበቴ ሸንጋይ ሸንጋይ ምላሴ አኑረኝ ሊደር ለነፍሴ እውነቱን ፈርቶ ሳይነግራ አንደበቴ እሷንም ሸኛ ሸንጋይ ሸንጋይ ምላሴ አኑረኝ ሊደር ለነፍሴ እውነቱን ፈርቶ ሳይነግራት አንደበቴ እሷንም ሸኛ ይሄ ጋብቻ ከተመሰረተ ገና እንጭጭ ነው 6 ወር። ሁኔታውን ሳይው ደግሞ በፍቺ ሊቋጭ ይመስለኛል። ትዳር በፈጣሪ ዘንድ ሆነ በሰው ዘንድ የተከበረ ነገር ነው። ኦኬ እሺ፣ አሁን በቀጥታ ወደ ጉዳያችን መግባት እንችላለን? እንችላለን። ወይዘሮ ርብቃ እንደምታውቁት በአሁኑ ጊዜ የአንድ ሪል ስቴት ባለቤት እንደዚሁም አንደኛ ደረጃ የኮንስትራክሽን ካምፓኒ ባለቤት ናት። ታዲያ ይሄ ሁሉ ሲሆን ሁለቱም ድርጅቶች በልጇ በናቲ ስም ተመዝግበው የሚገኙት በንብረቱ ላይ የሞግዚትነት መብት አላቸው። ሞግዚትነት ማለት ደግሞ የማስተዳደር ነው። የመሸጥ ለመለወጥ ለሶስተኛ ወገን የማዛወር መብት አላቸው። ለማንኛውም በወይዘሮ ርብቃ ስም በባንክ ሂሳባቸው ላይ የተገኘው 152 ብር ከ65 ሳንቲም ብቻ ነው ያለው። በእናንተ በኩል ያገኘነው በአቶ ዘካሪያስ ስም ተመዝግቦ የሚገኝ ቪላ አለ። ይህም ቤት ወደ 3 ሚሊዮን ብር ይገመታል። እንግዲህ የባንክ ዕዳ ቢኖርበትም ደንበኛዬ ወይዘሮ ርብቃ ዕዳውን ሸፍነው ለመውሰድ የሚከለክላቸው ያለ አይመስለኝም። አንቺ ግን አያሳዝንሽም? ሜዳ ላይ ሲወድቅ ጆሲ፣ እኔ አንተም ቢሆን የለበስከውን ሸሚዝ አስሸጠህ ነበር እንኳን ቤትህን። ግን እኔ አንተን አይደለሁም። በእኔና በልጄ ላይፍ ውስጥ ገብተህ ከምትበጠብጥ ከቸገረ ስጪ ማለት ትችል ነበር። ሴትን ታሳዝናታለህ እንጂ አታታልላትም። መጀመሪያ ያኔ አንተን ሳገኝ መውደድህ የእውነት መስሎኝ ውስጤን ሲሞላኝ ላሳምነው እንጂ እኔው ራሴ አሳዘንከኝ ተውኩት በቃ ሰው ማመኔ እንዳሳብህ የሆንኩልህ ተታልዬ አልነበረ። ማማ ዘኪ የት ሄዱ ነው? ለምንድን ነው የማይመጣው? ለስራ ወደ ውጭ ሄዱ። ታዲያ ለእኔ ሳይነግረኝ ሄደው? ቸኩሎ ነበር።
ስልክ እንደውለለት የውጭ ሀገር ስልኩን አላውቀው። ማማ ተረት ይዤ ልምጣና ታነቢልኛለሽ? ናቲ በአሁኑ ሰዓት በጣም ጸጥታ ነው የምፈልገው። ራሴን በጣም አሞኛል። እሺ ሳይክል አስነጂ። ናቲ ጸጥታ ነው የምፈልገው። ራሴን አሞኛል። እኔ ራሴን እንዳለው ዘኪያለሁ። ከልቤ ይመጣል ብዬ መች አስቤ ከፍቅርሽ እንገላ ገዝፎ ቃል ባንደበት ሞልቶ ከልብ ሳላድር ያንቺው ነኝ እያልከኝ እኔነቴን አሳልፌ ሰጥቼ ተማምኜ አሳዘንከኝ ስትለየኝ ድንገት የእውነት በቃ እንደዚህ አይነት አፍንጫ አላት እንዴ? የሆነች ጎራዳ ነገር አለች። አንተ ደላላ እናቴ ችግር አለብህ። ቆይ እንዴ እንደው ስራ እንዴት ነው ምናምን የማይባልም? ጆስዬ ጥለን ጠፋን አይደለ? ኧረ እኔ እመጣለሁ ሰሞኑን። ለማንኛውም ሰላም ልል ነው የመጣሁት። ብቸኝነቱንም ቢሆን ለምደነዋል፣ ደስ ይላል። ከራስ ጋር መነጋገርን የመሰለ ነገር የለም። ሁሌ በጓደኛ ተሸፍኖ እውነትን ረስቶ መኖር በስቶ ነበር። ሁሉም ነገር ለበጎ ነው። እንግዲህ ስለ ትዳር እንዳልመክር የረባ ሪሌሽንሺፕ እንኳን የለኝም። በዚህ ጉዳይ መምከር ትንሽ ይከብደኛል። ብቻ አንድና አንድ ልልህ የምትችለውንና የምትወደው ሙዚቃ እንድትቀጥል ብቻ ነው። ሌላው ሁሉም በጊዜው ይደርሳል። ሄሎ ረብሽ እንኳን ደስ ያለሽ። ጨረታውን አሸንፈናል። አይ ጥሩ ዜና ነው። አሸንፈናል እኮ ነው ያልኩሽ። ምን ነው ድምጽሽ ሰላም አይደለሽም? እኮ ጥሩ ዜና ነው አልኩኝ እኮ። ኦኬ በቃ የሚቀጥለውንም የወርክ ፕላን እያዘጋጀው ነው። የሚካተት ነገር ካለ ታሳውቂኛለሽ። እሺ ማማ yes በሳ ግቢ እንሄዳለን። ናቲ እንደዚህ አይነት ጥያቄ አልፈልግም። እንዳትጠይቀኝ ሁለተኛ። በእናትሽ ማስወድሽ ናቲ ነገርኩ። መቼ ለብሰህ ሆነ ይሄን? እንሄዳለን አይደል? እንሄዳለን። ምን መርጫለሁ?
ምንድነው? ምን ፍለጋ ነው ደግሞ? ሰው ከስተቱ ከተማረ ቅርታ ካለ ምንድነው ኃጢያቱ? ኃጢያቱማ የስተተ አይነት ነው። ደግሞ እኮ ምንም የሚያነጋግረን ነገር የለም ካሁን በኋላ አይደለ እንዴ? ይቅርታ ካረኩ ቆየው። ናቲ let's go። ጠረንሽ፣ ቁጣሽ፣ ጥንካሬሽ ሁሉ ናፈቀኝ። እኔ እንደነዚህ አይነት ቃላቶች ያሸነግሉኝም ታውቃለህ። ደግሞ ከዚህ በፊት ነግሬሃለሁ ሴትን ታሳዝናታለህ እንጂ አታታልላትም ልትይ ነው አይደል? የታል ያዘንሽልኝ አንቺ? የታል በያዘኝልኝ ለኔ የታል ያዘንሽ? ወይስ አንቺ ከሌሎቹ ሴቶች ትለያለሽ? እንደምትወጂኝ እኮ አውቃለሁ። እንደምታስቢኝም አውቃለሁ። ለምን እንደመሸነፍ ትቆጥሪዋለሽ? አንድ ነገር ልንገርህ፣ አትሞት። አልወድህም። ምንድን ነው ያልሽው? አልወድህም። ድገሚ እስኪ አሁን ያልሽው። አልወድህም። ማይልኝ እስኪ ናቲ ይሙት አልወድህም ብለሽ ማይልኝ። በብልጭኝሽ ካሁን በኋላ አትይኝ። አንተ ያምሃል እንዴ? ማይልኝ አልወድህም ብለሽ ማይልኝ። ማይልኝ ችግር አለ። ማይልኝ ማይለት